አርዕስተ ዜና በኢትዮጵያ ቀጣይ የትምህርት እርምጃ ውስጥ የዩኒቨርሲቲ ፕሬዝዳንቶች ምደባ ከብሔርና አካባቢያዊነት ወጥቶ በግልጽ ብቃትና ችሎታ ላይ የተመሰረተ እንደሚሆን የትምህርት ሚኒስትር ብርሃኑ ነጋ አረጋገጡ። የአዲስ አበባ ንግድ ቢሮ ባለፉት 9 ወራት የንግድ ህግን የተላለፉ 28000 ነጋዴዎች መቅጣቱን አስታወቀ። ከውጭ በሱዳን ሰላም ለማምጣት የተዘጋጀው የለንደን ኮንፈረንስ የጋራ ስምምነት ላይ ለመድረስ ሳይችል ቀረ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮኛል። በኢትዮጵያ ቀጣይ የትምህርት እርምጃ ውስጥ የዩኒቨርሲቲ ፕሬዝዳንቶች ምደባ ከብሔርና አካባቢያዊነቱ ወጥቶ በግልጽ ብቃትና ችሎታ ላይ የተመሰረተ እንደሚሆን የትምህርት ሚኒስትር ብርሃኑ ነጋ አረጋገጡ። ሚኒስትሩ በአጽንኦት ሲናገሩ ትምህርት ቤቶችን የግጭት ሰለባ የሚያደርጉትን አቁሙ ማለት አለብን ነው ያሉት። የዚህን ዜና ዝርዝር ሸሪፍ ኢማም ያቀርበዋል። የህዝብ ተወካዮች ምክር ቤት የትምህርት ሚኒስቴርን የ2017 በጀት ዓመት የ9 ወራት ዕቅድ አፈጻጸም በትናንትናው ዕለት ገምግሟል። የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ ባለፉት 9 ወራት የትምህርት ተደራሽነትና ጥራትን ለማረጋገጥ በርካታ ስራዎች ከመከናወናቸው ጎን ለጎን በመማር ማስተማሩ ሂደት ዙሪያ መለስ ተግባራት መከናወናቸውን የሚያመላክት ሪፖርት ለህዝብ ተወካዮች ምክር ቤት አቅርበዋል። ይሁን እንጂ ከምክር ቤቱ አባላት በርካታ ጥያቄዎች መነሳታቸው አልቀረም። የዩኒቨርሲቲ ፕሬዝዳንቶችን ያለ ውድድር በጊዜያዊ መመደብና የፕሮፌሰርነት ማዕረግ አሰጣጥ እገዳ አስቀድሞ የህግ ማዕቀፍ ተዘጋጅቶላቸው መተግበር ሲገባ በዚህ ሁኔታ መፈጸም ከህግና አሰራር አኳያ እንዴት ይታያል? በቀጣይ ህግና ስርዓትን መሰረት አድርጎ ለመስራት ምን እየተሰራ ይገኛል? የትምህርት ሚኒስትሩ በበኩላቸው ለተነሱ ጥያቄዎች ምላሽ ሰጥተዋል። ዩኒቨርሲቲ ፕሬዝዳንቶችን በሚመለከት ጠይቀው ጥያቄ አንዳንድ ጊዜ እዚሁ የተከበረው ፓርላማ እየመጣ እኮ ነው ስለ ኦዲት የሚወራው። አንዳንድ ዩኒቨርሲቲ ፕሬዝዳንቶች ምን ሲያደርጉ እንደነበር እና ምን ዝም እንብላችሁ? የዩኒቨርሲቲዎች ያስተምረው ያሳልፋሉ ተብለው ሲጠበቅ ምንም ትምህርት የሌለበት ዩኒቨርሲቲ ይዘው ቢቀመጡና እዛው መንደር ለመንደር ሲጣሉ ሊትራሊ እኮ ነው ዩኒቨርሲቲዎችን ፓራላይዝ የሚያደርጉበት ኢንቫይሮንመንት። ዝም ብለን አንድ ኮሌጅ አንድ ዩኒቨርሲቲ ያለበት ቦታ የዛ መንደር ሰው መሆን አለበት የዩኒቨርሲቲው ፕሬዝዳንት የሚባል ነገር የለም። የወላይታ ዩኒቨርሲቲ ፕሬዝዳንት ለመሆን ወላይታ መሆን የለብህም። የባህር ዳር ዩኒቨርሲቲ ፕሬዝዳንት ለመሆን ምዕራብ ጎጃም ሰው መሆን የለብህም። ኤኒባዲ መሆን አለበት። ስለ ከፍተኛ የትምህርት ተቋማት የመምህራን ደሞዝ ክፍያን የተመለከተ ጥያቄ ቀርቦ ምላሽ ተሰጥቷል። ማድረግ ያለብን አትሊስት ከችግር የወጣ ሙያ እንዲሆን ማድረግ ነው። ሙያው ሌላ ተጨማሪ አድቫንቴጆች አሉት። ከምንም ሙያ በላይ ትምህርትን አስተማሪነትን የመሰለ ሳቲስፋክተሪ ስራ አለ ብዬ አላምንም። እድሜ ልኬን የኖርኩት አስተማሪ ሆኜ ነው። እየተቸገሩ ግን አይሆንም። ልጄን ምን አበላለሁ እያሉ እያሰቡ አይደለም። ሀብታም ለመሆን አይቻል፣ ግን በቂ ደሞዝ ተከፍሏቸው ራሳቸውንና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ። ያ ተስፋ የምናደርገው በሚቀጥለው ዓመት መምህራን የራሳቸው ባንክ እንዲኖራቸው ኮኦፐሬቲቭ ባንክ እንዲኖራቸው አድርገን ቢያንስ ሰብሲዳይዝድ የሆነ ወለድ ኖሯቸው ትምህርት ቤት በሚሰሩ ጊዜ እንዲያደርጉ ለማድረግ እየሞከርን። የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ ያቀረቡት የ9 ወራት ሪፖርት በተማሪዎች ምገባ፣ በመምህራን አቅም ማሳደግ፣ በዲጂታላይዜሽን፣ በመሰረተ ልማት ግንባታና በመሰል ክዋኔዎች ላይ ለውጥ መመዝገቡን አመላክቷል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ከጅቡቲ የመሰረተ ልማትና ኢኩዊፕመንት ሚኒስትር ሐሰን ሐሙድ ኢብራሂም ጋር ውይይት አደረጉ። በውይይታቸውም ሁለቱ ሀገራት በመሰረተ ልማት ለማስተሳሰር የተጀመረው የዲኪል ጋላፊ መንገድ
ፕሮጀክት የግንባታ ሂደትና በቀጣይ ምዕራፍ የሚሰሩ ስራዎች ላይ መክረዋል። በተጨማሪም በቅርቡ በአራቱ የቀጣናው ሀገራት ስምምነት ይፋ የሆነው የኮሪዶር ማኔጅመንት ባለስልጣን በኢጋድና አፍሪካ ህብረት ትብብር ማዕቀፎች ውስጥ እንዲካተትና ኢኮኖሚያዊ ትስስሩ ማጉላት በሚቻልበት ሁኔታ ላይ ሐሳብ መለዋወጣቸውን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። ካፒታላቸው እስከ 200,000 ብር የሚደርሱ በኢመደበኛ ንግድ ላይ የተሰማሩ ነጋዴዎች የሚሰጡት አገልግሎት ታይቶ የሚሰሩበት ቦታ ሊሰጣቸው መሆኑ ተገለጸ። ለኢመደበኛ ነጋዴዎች የሰዓት ፈረቃ በመመደብ እንዲሰሩ ለማድረግ አሁን ላይ የመስሪያ ቦታ ልየታ እየተደረገ እንደሚገኝ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ገልጿል። መሰረት ባዩ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በበጀት ዓመቱ 9 ወራት ውስጥ የተሰሩ ስራዎችን አስመልክቶ ከሚመለከታቸው ባለድርሻ አካላት ጋር የግምገማ መድረክ አካሂዷል። ባለስልጣኑ ባለፉት ወራት የደንብ ጥሰቶችን በመከላከልና በመቀነስ ረገድ በርካታ ስራዎችን መስራቱንና በደንብ ማስከበር ባለሙያዎች ላይ የሚታዩ የሥነ ምግባር ጉድለቶች ሲገኙ እርምጃ መውሰዱን ገልጿል። በዚህም በ9 ወራት ውስጥ የሥነ ምግባር ጉድለት በታየባቸው 38 የደንብ ማስከበር ባለሙያዎች እስከ ስራ ማሰናበት የሚደርስ እርምጃ መውሰዱን አስታውቋል። የአዲስ አበባ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ያይዘው እንደገለጹት በከተማዋ እየተሰራ ያለው የኮሪደር ልማት ላይ ጉዳት የሚያደርሱ ግለሰቦችና ተቋማት ላይ እርምጃ እየተወሰደ ነው ብለዋል። በዚህ የልማት ኮሪደር ላይ አውቆ የሚያበላሽ ያለምንም ምህረት ግንዛቤ ይሰጣል። ብዙውን ጊዜ ግንዛቤ ይሰጣል። እንግዲህ ቀጥሎ የህግ የማስከበር ስራ ነው። ይሄንም በተመለከተ ቅጣቱ ይሄን ያለ የጎላም እና በጣም የከፋም አይደለም። የቅጣት ደረጃዎች አሉ። ገንዘብ የሚቀጣ ይቀጣል፣ ገንዘብ የማይቀጣ በስር ይለወጥለታል። በስር የማይቀጣ ደግሞ የአጭር የሆነ የሰውነት ማሟሟቂያ ቅጣቶችን የሚቀጣል አይታችሁ ይሆናል ብዬ ገምታለሁ ኦፊሰሮቻችን እርምጃ በሚወስዱበት ሰዓት። ስለዚህ አህያ በኮሪደር ላይ መንዳት አህያን በከተማችን በተለይ ቪአይፒ መንገዶች ከቦሌ እስከ ቤተ መንግስት ከሌሎችም አካባቢዎች ላይ ይሄ አሁን ተቀባይነት የሌለው ነው። እንዲያውም በዚህ አጋጣሚ ህብረተሰባችንና ሚዲያዎችም እንዲያውቁት የሚያስፈልገው በከተማችንም ውስጥ ምንም አይነት የእንስሳት ዝውውር የማይደረግባት ከተማን ከመፍጠር አንፃር ወደፊት ጠንክረን የምንሰራበት ይሆናል። ዋና ስራ አስኪያጁ አክለውም የኢመደበኛ ንግድን ለማስቀረት ከከተማ አስተዳደሩ በተቀመጠው አቅጣጫ መሰረት እስከ 200,000 ብር የሚደርስ ካፒታል ያላቸው በኢመደበኛ ንግድ ውስጥ የተሰማሩ ግለሰቦች የሚሰሩበት ቦታ የሚያገኙበት መንገድ እየተመቻቸ ነው ሲሉ ተናግረዋል። በኢመደበኛ ነጋዴዎች በተለይ በጎዳና ላይ የሚነግዱ ነጋዴዎች ካፒታላቸው እስከ 200,000 የሚደርስ ነጋዴዎች በተለይ ከሚሰሩት ስራና ከሚሰጡት አገልግሎት በሰዓት ተከፋፍሎ ቦታም ተለይቶ እንዲሰጣቸው የተሰጠ አቅጣጫ አለ። በዚህ ደረጃ እየተከደበት ነው። በአጭር ጊዜ ውስጥ ቦታ እየተለየ ነው፣ ሰዎች እየተለዩ ነው በዚህ በመደበኛ አደረጃጀት የሚሰሩ። ስለዚህ በዚህ ደረጃ የሚሄድ ይሆናል። የተሻለ ለውጥ እናመጣለን በከተማችን። ልክ እንደ ወንዙ ዳርቻ የህገወጡንም ንግድ በመንገድ ላይ የሚደገነውን ንግድ ለውጥ እናመጣለን ብለን ተስፋ የምናደርግበትና ተደጋጋሚ ከሚዲያዎችም ከህብረተሰቡም የሚነሱ ጥያቄዎችን የሚመልስ ደንብ ነው ብለን ነው የምንገምተው። የደንብ መተላለፍን በተመለከተ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር መሻሻል ማሳየቱን የአዲስ አበባ ደንብ ማስከበር ባለስልጣን ገልጿል። የአዲስ አበባ ንግድ ቢሮ ባለፉት 9 ወራት የንግድ ህግን የተላለፉ 28,000 ነጋዴዎችን መቅጣቱን አስታወቀም። ቢሮ ይህን ያስታወቀው የትንሣኤን በዓል አስመልክቶ ያዘጋጀውን የግብይት ስርዓት ቅድመ ዝግጅት ይፋ ባደረገበት ወቅት ነው። መሳይ ገዛኸኝ ዝርዝሩን ታቀርበዋለች።
የአዲስ አበባ ከተማ አስተዳደር ንግድ ቢሮ የትንሳኤን በዓል አስመልክቶ የግብይት ስርዓቱን ጤናማ ለማድረግ የተከናወኑ ያሉ ተግባራትንና በቢሮው የተደረጉ ያሉ ቅድመ ዝግጅቶችን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። የቢሮው ኃላፊ ሀቢባ ሲራጅ ለበዓል ያስፈልጋሉ ተብለው የታሰቡ ዕቃዎችን በቅዳሜና እሁድ ገበያዎች እንዲሁም በባዛር በመንግስትና በነጋዴዎች አማካኝነት አቅርቦት እየተደረገ እንደሚገኝ ገልጸዋል። እነዚህ አቅርቦቶች ይኑሩ እንጂ የመግዣ ዋጋቸው ከዋናው ገበያ ጋር ልዩነት የለውም እየተባለ ቅሬታዎች ይቀርባሉ። በዚህ ረገድ ነጋዴዎች ከቢሮው ጋር ባደረጉት ስምምነት መሰረት ለመሸጥ በተስማሙት ዋጋ በማይሸጡ ነጋዴዎች ላይ ስለተወሰደው እርምጃ ጠይቀናል። ኃላፊዋም ከቅዳሜ ጀምሮ ባለው የበዓል ገበያ ይህ ችግር እንዳላጋጠመ ገልጸው የሚከተለውን ብለዋል። ባለፉት 9 ወራት ብቻ ዋጋን የማይለጥፉትን ጨምሮ የንግድ ህግ ላይ የተላለፉ ተብለው የተቀመጡትን ወደ 28000 ነጋዴዎች ላይ እርምጃ ተወስዷል። ከዚህኛው የበዓል ገበያ ጋር ተያይዞ እስካሁኑ ሰዓት ላይ ባለው ግምገማችን ህግን ተላልፈው የተቀጡትን ቅዳሜ ዕለት ነው የተጀመረው። እነዚህ ባዛሮች ቅዳሜና እሁድ ገበያዎች ገበያ ማዕከላት ላይ በልዩ ሁኔታ ለዚህ ገበያ ብለ የተጀመረው ባለፈ ቅዳሜ ነው። እስከሚቀጥለው ቅዳሜ ይቀጥላል። የገጠመን የለም። ሲገጥመን ግን በጣም ከፍተኛ እርምጃዎች ናቸው የሚወሰዱት የገበያ ቦታውን እስከ መንጠቅ ድረስ ማለት ነው። በብር መቀጫው እንደተጠበቀ ሆኖ ሌላ ነገር ንግድ ፍቃዱን የመሰረዙ የማገዱ እንደተጠበቀ ሆኖ የተሰጠውን የስራ ቦታ እስከ መንጠቅ ድረስ የሚያደርሰው ቅጣት እርምጃ ይወሰዳል። ወይዘሮ ሀይባ ያይዘው አቅርቦቱን በተመለከተ ማብራሪያ ሰጥተዋል። በመንግስት የሚቀርቡት ተጨማሪ ዝቅተኛ ኑሮ ደረጃ ላይ ያሉ ሰዎችን ለመደጎም ያክል ነው። አሁን በመንግስት የሚቀርቡት ገበያ ማዕከላት ላይ ቅዳሜና እሁድ ገበያ ላይ ባዛር ላይ እኛ ባመቻቸነው ቦታ የሚያቀርቡት ከዋናው ገበያ 15 እስከ 20% ቅናሽ አድርጎ ነው መሸጥም ያለባቸው። በዛ ልክ ነው ዋጋም የተለጠፈውና እሱም ነው ቁጥጥር የምናደርገው። አሁን ዘይትን ስትወስድ ፈሳሽ ዘይት አለ፣ ፓልም ዘይት አለ። ፓልም ዘይት ነው በመንግስት በኩል እየቀረቡ ያሉት ለዝቅተኛ ኑሮ ደረጃ ላላቸው በዝቅተኛ ዋጋ እየቀረበ ያለው። እሱም በንግድ ሚኒስቴር በኩል የሚሰጠንን ኮታ በየወሩ የሚሰጥ ኮታ አለ። ሙሉ በሙሉ ለዚህ በዓል የተሰጠንን አቅርበናል ማለት ነው። ቅድም በዳታ ለመግለጽ ሞክሬ ያለው 1.2 ሚሊዮን ሊትር አካባቢ ነው ለዚህ የተፈቀደው። እሱን አቅርበናል። እስካሁን እጥረትም አልገጠመንም። እንቁላልን በተመሳሳይ በዓልን አስታከው የፍጆታ ዕቃዎች ላይ ጭማሪ የሚያደርጉ ነጋዴዎች ላይ ቁጥጥር እየተደረገ እንደሚገኝም ኃላፊዋ ገልጸዋል። ይሄ የተመድቦ እየሰሩ ያሉት ገበያ ማዕከላት ላይ ነፃ ገበያ ላይ በተመሳሳይ ቅዳሜና እሁድ ገበያ ላይ የቁጥጥር ስራቸውን እየሰሩ ይገኛሉ። ምንድነው ሲወርዱ የሚቆጣጠሩት የሚለው ማህበረሰቡ ደግሞ ግንዛቤ እንዲያገኝ ያክል አንዱ የዋጋ መጠኑን ነው የሚቆጣጠሩት። የዋጋ ለምርቶቹ የወጡትን የዋጋ ትመናዎች ሁለት አይነት ቁጥጥር ነው የሚደረገው። እዚህ ላይ ዋጋ ላይ እነዚህ መንግስት የሚያስተዳድራቸው ቅዳሜና እሁድ ገበያ ላይ ገበያ ማዕከላት ላይ ባዛሮቹ ላይ የሚያደርጉት በተተመነ ዋጋ እየተሸጠ ነው ወይ የሚለው ቁጥጥር ያደርጋሉ። በነፃ ገበያው ላይ ደግሞ እያንዳንዱ ባለ ንግድ ተቋማቶቹ ለጥፏል ወይ ዋጋ የሚለውን ቁጥጥር ያደርጋሉ። በለጠፈው ዋጋ እየሸጠ ነው ወይ የሚለውን ጥብቅ የሆነ ቁጥጥር እየተደረገ ይገኛል ማለት ነው። ሁለተኛ ለቁጥጥር ሲወጡ የሚቆጣጠሩት ህገወጥ የምርት ክምችትን ነው። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በዓልን አስመልክቶ የግብይት ስርዓቱን ለማረጋጋት የሚያዘጋጃቸው ጊዜያዊ መገበያያ ቦታዎች ላይ የሚገበያየው የህብረተሰብ ክፍል የንግድ ስርዓቱን የተላለፉ ነጋዴዎች ሲያጋጥሙት ጥቆማ እንዲያደርግ ተጠይቋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት መጪውን የፋሲካ በዓል ምክንያት በማድረግ ለ1216 ታራሚዎች ይቅርታ ማድረጉን አስታወቀም። በክልሉ ባሉ ማረሚያ ቤቶች በህግ ፍርድ አግኝተው ሲታነጹ ከቆዩ ታራሚዎች መካከል የይቅርታ ጥያቄ ካቀረቡት ውስጥ በይቅርታ አዋጅ ደንብና መመሪያ መሰረት መስፈርቱን ያሟሉ ታራሚዎች እንዲፈቱ ሆኗል። የይቅርታ ቦርዱ ከመንግስት ከህዝብና ከታራሚ ጥቅም አንጻር በጥልቀት መርምሮ ወንድ 1183 ሴት ደግሞ 33 በድምሩ 1216 ታራሚዎች የይቅርታ ተጠቃሚ መደረጋቸውን ከክልሉ ኮሙኒኬሽን ቢሮ የተገኘው መረጃ
ያመለክታል። በተመሳሳይ የደቡብ ኢትዮጵያ ክልል ለ990 የህግ ታራሚዎች ይቅርታ አድርጓል። የክልሉ ርዕሰ መስተዳድር ጥላሁን ከበደ እንዳሉት ይቅርታ የተደረገላቸው ታራሚዎች በማረሚያ ቤት ቆይታቸው መልካም ስነ ምግባር ያሳዩና በህግ በተደነገገው አግባብ የይቅርታ መስፈርቱን ያሟሉ ናቸው። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የምናደርሰው ዜና እንደቀጠለ ነው። አሁን ደግሞ ወደ ቢዝነስ ዘገባዎች እናልፋለን። ሰላማዊት ሙሉጌታ ትጠብቀናለች። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አደርጋለሁ። ኢትዮጵያ በዲጂታል ኢኮኖሚ ግንባታ የጀመረችው ሪፎርም በዓለም አቀፍ የዲጂታል ትራንስፎርሜሽን መመዘኛ የተሻለ ደረጃ ላይ እንድትገኝ ማስቻሉን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ገለጹ። የፕላንና ልማት ሚኒስትር የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሚኒስትሮች፣ የተጠሪ ተቋማት አመራሮችና ሰራተኞች በተገኙበት ተገምግሟል። የተሟላ ማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ በርካታ ውጤቶች እያስገኘ መሆኑን ጠቁመው ዲጂታል ኢኮኖሚ ለመገንባት በርካታ ተግባራት ተከናውነዋል ማለታቸው ኢዜአ ዘግቧል። የሀገር በቀል የኢኮኖሚ ሪፎርምና ዲጂታል ኢትዮጵያ 2025 ስትራቴጂን በመተግበር ተጨባጭ ለውጥ መምጣቱንና አካታች ዲጂታል ኢኮኖሚ ለመገንባት የ5 ሚሊዮን ኢትዮጵያውያን ኮደርስ ስልጠና እየተሰጠ መሆኑን ለአብነት ጠቁመዋል። እነዚህ ስራዎችም ኢትዮጵያን በዓለም አቀፍ የዲጂታል ትራንስፎርሜሽን መመዘኛ የተሻለ ደረጃ ላይ እንድትገኝ አስችለዋል ነው ያሉት። በቀላሉ የሚበላሹ የግብርና ምርቶችን ማቆያ የቀዝቃዛ መጋዘንና ማጓጓዣ የአሰራር ስርዓትን አስመልክቶ በተካሄደ ጥናት ላይ ከባለድርሻ አካላት ጋር ውይይት ተካሄደ። የኢትዮጵያ ማርታይም ባለስልጣን ከኪንግደም ኦፍ ኔዘርላንድ ጋር በመተባበር ኩልፖርት አዲስ በሚል ስያሜ በሞጆ ለሚገነባው የቀዝቃዛ መጋዘንና ማጓጓዣ የአሰራር ስርዓት የኢትዮጵያ ማርታይም ባለስልጣን ዋና ዳይሬክተር ኢንጂነር አብዱልበር ሸምሱ፣ የኪንግደም ኦፍ ኔዘርላንድ ኤምባሲ ምክትል አምባሳደር በተገኙበት በዘርፉ ባለድርሻ አካላት ግምገማ ተካሄደ። የኢትዮጵያ ማርታይም ባለስልጣን ዋና ዳይሬክተር ኢንጂነር አብዱልበር ሸምሱ ባደረጉት ንግግር በሎጂስቲክስ ስትራቴጂ ከተጠቀሱት የመፍትሄ ሐሳቦች መካከል አንዱ በቀላሉ የሚበላሹ የግብርና ምርቶችን ማቆያ የቀዝቃዛ መጋዘንና ማጓጓዣ የአሰራር ስርዓት አንዱ መሆኑን ጠቅሰዋል። በአርሶ አደሩ የሚመረቱ የአትክልትና ፍራፍሬ ምርቶችን ሳይበላሹ በአስተማማኝ ሁኔታ ለኤክስፖርት ለማቅረብ የቀዝቃዛ መጋዘንና ማጓጓዣ የአሰራር ስርዓት በጥናት ተግባራዊ ማድረግ ማስፈለጉን ገልጸዋል። የኪንግደም ኦፍ ኔዘርላንድ ኤምባሲ ምክትል አምባሳደር በበኩላቸው የኪንግደም ኦፍ ኔዘርላንድ መንግስት ከኢፌዴሪ መንግስት ጋር በትብብር በሎጂስቲክስ ዘርፍ ከሚሰራቸው ስራዎች አንዱ በቀላሉ የሚበላሹ የግብርና ምርቶችን ማቆያ የቀዝቃዛ መጋዘንና ማጓጓዣ የአሰራር ስርዓት መሆኑና ወደፊትም በትብብር እንደሚሰራ አሳውቀዋል። ጥናቱ ወደ ትግበራ ሲሸጋገር በቀላሉ የሚበላሹ የግብርና ምርቶችን ጥራታቸውን ጠብቀው በአስተማማኝ ሁኔታ ለዓለም አቀፍ ገበያ የማጓጓዝ ሂደትን ውጤታማነት በመጨመርና የሎጂስቲክስ ዋጋን በመቀነስ በሀገሪቱ የሎጂስቲክስ አሰራር ላይ ትርጉም ያለው ለውጥ የሚመጣ መሆኑን ተመልክቷል። ከ27 ሚሊዮን ብር በላይ ግምት ያላቸው ከደረጃ በታች የሆኑና ችግር የተገኘባቸው ምርቶች እንዲወገዱ መደረጉን የኢትዮጵያ ምግብና መድኃኒት ባለስልጣን ገለጸ። በዓልን ምክንያት በማድረግ ለገበያ በሚቀርቡ የተለያዩ ምርቶች ላይ ጥራትና ደህንነት ለማረጋገጥ የክትትልና ቁጥጥር ስራ እየተሰራ መሆኑን ባለስልጣኑ ገልጿል።
የእምነቱ ተከታዮች በዓሉን በድምቀት ሁኔታ ለማክበር ምግብ ነክ ከሆኑ ምርቶች በተጨማሪ ሌሎች ግብዓቶችን ከተለያዩ የገበያ ማዕከላት በስፋት እንደሚገበያዩ ገልጿል። በባለስልጣኑ የምግብ ኢንስፔክሽንና ሕግ ማስፈጸም ስራ አስፈጻሚ አቶ ሙላቱ ተስፋዬ ከኢዚያ ጋር ባደረጉት ቆይታ እንዳሉት ለህብረተሰቡ የሚቀርቡ ምርቶች ጥራትና ደህንነታቸው የተጠበቀ መሆኑን ለማረጋገጥ ክትትልና ቁጥጥር እያደረገ ይገኛል። መጪውን የትንሳኤ በዓል ምክንያት በማድረግ ለህብረተሰቡ በስፋት የሚቀርቡ ምርቶች በጤና ላይ ጉዳት እንዳያስከትሉ አስፈላጊው የክትትልና ቁጥጥር ስራ ከባለድርሻ አካላት ጋር በመቀናጀት እየተሰራ መሆኑን ገልጸዋል። በተለይም ከበዓል ጋር ተያይዘው በስፋት ገበያ ላይ የሚውሉ እንደ በቂቤ፣ ማርና ዘይት ምግቦች ላይ ልዩ ትኩረት መደረጉን ነው ያስረዱት። ከምግብ ደህንነት መጓደል ጋር በተያያዘ ባዕድ ነገሮችን ከመቀላቀል በተጨማሪ በአያያዝ ችግር ብልሽት እንደሚያጋጥምም አንስተዋል። በዚህም በአዲስ አበባ ከ20,000 ኪሎ ግራም በላይ የተበላሹ በርበሬ እንዲሁም ከባዕድ ነገር ጋር የተቀላቀለ ከ9,000 ሊትር በላይ ዘይት በቁጥጥር ስር በማዋል በአጥፊዎች ላይ እርምጃ እንዲወሰድ መደረጉን አስታውቀዋል። በጅማ አጋሮና መቱ አካባቢ ከባዕድ ነገር ጋር ተቀላቅሎ የተገኘ ከ4 ሚሊዮን ብር በላይ የሚገመት ምርት ላይ እርምጃ መወሰዱን አንስተዋል። ባለስልጣኑ የምግብ ደህንነት ለማረጋገጥ ባደረገው ክትትልና ቁጥጥር ከ29 ሚሊዮን ብር በላይ ግምት ያላቸው ከደረጃ በታች የሆኑና ችግር የተገኘባቸው ምርቶች እንዲወገዱ ማድረጉን ጠቅሰዋል። ሸማቾች የሚሸምቷቸውን ምግቦችና ምግብ ነክ ያልሆኑ ምርቶች ጥራታቸው የተጠበቀ መሆኑን በተገቢው መንገድ ማረጋገጥ እንዳለባቸው አስገንዝበዋል። ህብረተሰቡ ምርቶቹን በተመለከተ አጠራጣሪ ነገሮች ካጋጠሙት በባለስልጣኑ ነፃ የስልክ መስመር 8482 ወይም ለጸጥታ አካላት አፋጣኝ መረጃ እንዲሰጥ መልእክት አስተላልፈዋል። ፊንቴክ ኢንቨስትመንት የኤሌክትሪክ መኪኖች በማስመጣት ሀገሪቱ ለነዳጅ የምታወጣው የውጭ ምንዛሪ ከመቀነስ ባሻገር ለአረንጓዴ ልማት እድገት አስተዋጽኦ እያደረገ መሆኑ ተገለጸ። ድርጅቱ እስካሁን 250 የኤሌክትሪክ መኪኖች ለደንበኞች ማስረከቡ የተገለጸ ሲሆን በቀጣይ 258 መኪኖች ለደንበኞቹ ለማስረከብ በዝግጅት ላይ እንደሆነም ተገልጿል። ሰይፍ ዓለም ዝርዝር አለው። የኤሌክትሪክ መኪኖች በማስመጣት ሀገሪቱ ለአረንጓዴ ልማት እድገት ለምታደርገው ጉዞ አካል ሊሆን የሚችል ስራ እየሰራ መሆኑን የፊንቴክ ኢንቨስትመንት ገለጸ። ዓለም እየተፈታተነ የሚገኘው የአየር ንብረት ብክለት ለመቀነስ በዘርፉ ለሚደረገው ለውጥ የራሱ የሆነ አስተዋጽኦ እያደረገ መሆኑ ተገልጿል። ድርጅቱ ለደንበኞቹ በቀጣይ 250 መኪኖች ለማስረከብ በዝግጅት ላይ መሆኑ ዛሬ በሰጠው ጋዜጣዊ መግለጫ አንስቷል። የድርጅቱ ምክትል ስራ አስኪያጅ አቶ ያብስራ ታደሰም ከዘመኑ ጋር አብሮ የሚጓዝ ለዜጎች ምቹ የሆነ የትራንስፖርት አማራጭ በመፍጠር ላይ መሆኑ ገልጸዋል። አገራችን ወደ አረንጓዴ ማጓጓዣ ዘርፍ የምታደርገውን ሽግግርና የማህበራችን የሥራ ዕድል ፈጠራ የሚያግዝ በግል ዘርፉ እየተወሰደ ያለ ጉልህ የሚባል ተግባር ተደርጎ ሊወሰድ ይችላል። ይህ እርምጃ የሀገሪቷን ስነ ምህዳር እየቀየረ ካለው የአረንጓዴ አሻራ ተነሳሽነት ጋር የሚመጋገብና ጤናማ አካባቢ የሚፈጥር ከገንዘብ በላይ የሆነ ማህበራዊ፣ ኢኮኖሚያዊ እና ከባቢያዊ ጠቀሜታዎች የሚፈጥር ቁልፍ መሳሪያም ነው። ሀገሪቱ ለነዳጅ የምታወጣውን ከፍተኛ የሆነ የውጭ ምንዛሪ በመቀነስ ኤሌክትሪክ መኪኖች ለደንበኞች እያቀረበ መሆኑን አቶ ያብስራ አንስተዋል። ስነ ምህዳርን ያናወጠ ስልጣኔዎችን እየደረማመሰ ኢኮኖሚዎችን እየበላ የሚሊዮኖች ህይወትን እየቀዘፈና ቢሊዮኖችን ስጋት ላይ እየጣለ የቀጠለው የአየር መዛባት ችግር የዓለማችን ቁጥር 1 ከፍተኛ ተግዳሮት መሆኑ የአደባባይ ምስጢር ከሆነ ውሎ አድሯል። ድርጅታችን ፊንቴክ ኢንቨስትመንት በዚህ የዘመናችን አሰቃቂ ተግዳሮት መካከል ደግሞ ከመከራው የምንወጣበት ዘመናዊና አረንጓዴ የኤሌክትሪክ መኪና ይዞ በመቅረብ ህዝባችን ወደ ተረጋጋ ደህንነቱ የተጠበቀ በአረንጓዴ ፈጠራ ላይ የተመሰረተ ዘላቂ የትራንስፖርት ስርዓት እንዲገባ መንገዱን ቀለል አድርጎ የራሱን ድርሻ እየተወጣ ይገኛል። ጤናማ አካባቢና ምቹ የትራንስፖርት ስራ ለመፍጠር እየሰራ ነው ያሉት ምክትል ስራ አስኪያጁ በቀጣይ 20,000 የኤሌክትሪክ መኪኖች ለማስገባት በዝግጅት ላይ መሆኑ አንስተዋል። አገሪቱን ከነዳጅ ጥገኝነትና ከካርቦን ልቀት እንድትላቀቅ በማገዝ ለነዳጅና ለመለዋወጫ የሚወጣውን ከፍተኛ የውጭ ምንዛሪ የማስቀረት ወደ አረንጓዴ የሥራ ፈጠራ የሚደረገውን ጉዞ የሚያግዝ እጅግ ጠቃሚና ከባቢያዊ ማህበራዊ ተልዕኮ የሚያነገበ የተቀደሰ መርሃ ግብር ነው።
በቀጣይ ድርጅቱ የራሱ የሆነ የኤሌክትሪክ መኪና መለዋወጫና መገጣጠሚያ የሚሆን ፋብሪካ ለመክፈትም በዝግጅት ላይ መሆኑ ተገልጿል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለው የውጭ ምንዛሪ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። በሱዳን ሰላም ለማምጣት የተዘጋጀው የለንደን ኮንፈረንስ የጋራ ስምምነት ላይ ለመድረስ ሳይችል ቀረ። ምክንያቱ ደግሞ በአረብ አገራት መካከል በተፈጠረው አለመግባባት ነው ተብሏል። ሸሪፍ ኢማም ተጨማሪ አለው። በእንግሊዝ የተመራው ማክሰኞ ዕለት የተካሄደና በሱዳን ያለውን ጦርነት ያስቆማል የተባለ ዓለም አቀፍ ገጽታ ያለው ኮንፈረንስ ግቡን ማሳካት ሳይችል ቀርቷል። ምክንያቱ ደግሞ በአረብ አገራት መካከል በተፈጠረ አለመግባባት የጋራ መግባቢያ ሰነዱን መፈረም አልተቻለም። ዘጋርዲያን ጋዜጣ የኮንፈረንሱን ውጤት በተመለከተ ትልቅ የዲፕሎማቲክ ክስረት ብሎታል። ለሁለት ዓመታት የዘለቀውን ጦርነት፣ አገሪቷን ያወደመ ጦርነት፣ በቅርቡ በዳርፉር መቶዎችን ለእልፈት የዳረገ ጦርነትና በሚሊዮኖች የሚቆጠሩ ነዋሪዎችን ከቀያቸው ያፈናቀለ ጦርነት መቋጫ ለማበጀት የተደረገ ጥረት ያደናቀፈ ተብሏል። በለንደን የተካሄደው ኮንፈረንስ ታሳቢ ያደረገው አፍሪካ ህብረት የሚመራው ዓለም አቀፍ ቡድን በመመስረት በሱዳን መጻኢ ጊዜ ላይ ተሳትፎ የሚኖራቸው ሀገራት መካከል ስምምነት ለመፍጠር ያለመ ነው። ይሁን እንጂ ግብጽና ሳውዲ አረቢያ ከተባበሩት አረብ ኤሚሬትስ ጋር በተፈጠረ አለመግባባት የስብሰባውን የመጨረሻ ሐሳብ ለመወሰንና ለመግባባት ሳይቻል በመቅረቱ የሁሉንም ሐሳብ ያካተተ አንድ ውሳኔ ላይ መድረስ አልተቻለም። በኮንፈረንሱ ላይ የነበሩ ባለስልጣናት የጋራ የሆነ የሚያግባባ ሐሳብ ለመምረጥ ጥረት አድርገዋል። ግብጽ እንድትቀበለው ለማድረግ ግብጽ ከሱዳን ጦር ኃይል ጋር ትስስር እንዳላት ሲነገር፣ የተባበሩት አረብ ኤሚሬትስ ደግሞ ሱዳን እንደምታቀርበው ወቀሳ የፈጥኖ ደራሹን ኃይል ታስታጥቃለች በሚል ተከሳለች። ይሁን እንጂ ክሱን የተባበሩት አረብ ኤሚሬትስ አትቀበልም። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ በኮንፈረንሱ ላይ የተገኙ ወገኖችን በዲፕሎማቲክ አግባብ ለማስማማት ያደረጉት ጥረት አልተሳካም። ይህ የመጀመሪያ ጊዜ ነው። ግብጽና ሳውዲ አረቢያ በግብጽ ለተባበሩት አረብ ኤሚሬትስ ፈጥኖ ደራሽ ኃይሉን ትደግፋለች በማለት ተቃውሞ ሲያቀርቡ፣ እንደ ዘጋርዲያን የእንግሊዝ የውጭ ጉዳይ መስሪያ ቤት በጉዳዩ ቅር ተሰኝቷል። በቀጣይ የፖለቲካ አካሄድ ላይ ስምምነት ላይ ሳይደረስ ቀርቷል። ይሁን እንጂ ለውጥ መኖሩ ግን ተገልጿል። በኮንፈረንሱ ላይ በተካፈሉ ሁሉም አካላት ስምምነት ላይ የተደረሰበት ሰነድ መፈራረም ሳይቻል ቀርቷል። ይሁን እንጂ የስብሰባው አዘጋጆች የሆኑት እንግሊዝ፣ ፈረንሳይ፣ ጀርመን፣ የአፍሪካ ህብረትና የአውሮፓ ህብረት የራሳቸውን ሰነድ ተፈራርመዋል። በዚህም በሱዳን እንዲመጣ የሚፈለገውን ሰላም መደገፍ፣ ጦርነቱን የሚያባብስ የውጭ ጣልቃ ገብነትን አለመቀበል እናም አስቸኳይ የሆነ የተኩስ አቁም ስምምነት እንዲደረግ የሚጠይቅ ነው። አክለውም አጽንኦት የሰጡት የሱዳንን አንድነት፣ ሉዓላዊነትና የግዛት አንድነት ሲሆን የትዩ መንግስት ምስረታን በመቃወም በሲቪል የሚመራ የሽግግር መንግስት እንዲመሰረት የሚደግፍ መሆኑንም ገልጸዋል። የሱዳን የእርስ በርስ ጦርነት ወደ 3ኛ ዓመት እየተሸጋገረ ነው። የሱዳን ጦር ኃይል ዋና ከተማ ካርቱምን ተቆጣጥሯል። ነገር ግን በዳርፉር ጦርነቱ አሁንም እንደቀጠለ ነው። የፈጥኖ ደራሽ ኃይሉ በአገሪቷ ትልቁን የተፈናቃይ ካምፕ አጥቅቷል። በዚህ አካባቢ የሰብአዊ ሁኔታው ይበልጥ አሳሳቢ እየሆነ ባለበት ሁኔታ
ሰላምን ማሰብ አስቸጋሪ ነው እየተባለ ነው። ከ60 ሺህ እስከ 80 ሺህ አባወራዎች ወይንም 400 ሺህ ሰዎች በሰሜን ዳርፉር ከሚገኘው ዘምዘም የስደተኞች ካምፕ ተፈናቅለዋል። ጣቢያውን የፈጥኖ ደራሽ ኃይሉ ከተቆጣጠረ በኋላ ይህንን በተባበሩት መንግስታት የስደተኞች ጉዳይ አረጋግጧል። ፈጥኖ ደራሽ ኃይሉ ካምፑን የተቆጣጠረው ከ4 ቀናት ጥቃት በኋላ እሁድ ዕለት ነው። መንግስትና የእርዳታ ድርጅቶች እንዳሉት በመቶዎች የሚቆጠሩ ተገለዋል፣ ቆስለዋል። የተባበሩት መንግስታት እንዳስታወቀው ከአካባቢ የተሰበሰበው የመጀመሪያ ደረጃ መረጃዎች እንደሚጠቁሙት ከ300 በላይ ሲቪሎች ተገለዋል። ከዚህ ውስጥ 10 ኃይሉ በሰብአዊ አገልግሎት ላይ የተሰማሩ ናቸው። የመብት ተሟጋች ቡድኖች ቀደም ሲልም ሲያስጠነቅቁ ነበር። የፈጥኖ ደራሽ ኃይሉ ለወራት በዘለቀው ከበባ የጅምላ ግድያ ሊፈጽም ይችላል የሚል የፈጥኖ ደራሽ ኃይሉ የቀረበውን ቅሬታ አይቀበልም። ይልቁንም ዘምዘም የስደተኞች ካምፕ የሱዳን ጦር ኃይል እንደ ካምፕ ይጠቀምበታል ሲል ይከሳል። ጦርነቱ ሲጀመር ዘምዘም ካምፕ ግማሽ ሚሊዮን ለሚሆኑ ተፈናቃዮች መጠለያ ነበር። የፈጥኖ ደራሽ ኃይሉ በዘምዘም ካምፕ የሚያደርሰውን ጥቃት ይበልጥ ያጠናከረው የሱዳን ጦር ዋና ከተማ ካርቱምን ከተቆጣጠረ በኋላ ነው። በሱዳን ጦርነት የተቀሰቀሰው አፕሪል 2023 ነው። ይህም በሱዳን ጦርና በፈጥኖ ደራሽ ኃይል መካከል በተፈጠረ የስልጣን ሽኩቻ ሁኔታው የሲቪል የሽግግር መንግስት ለማቋቋም የነበረውን ተስፋም አጨልሟል። ጦርነቱ ከተጀመረ ጀምሮ በሚሊዮኖች የሚቆጠሩ ነዋሪዎች ተፈናቅለዋል። አገሪቱ ወድማለች። ረሃብ በተለያዩ አካባቢዎች እንዲስፋፋ ሆኗል። ዜናውን ስናጠናቀር ሱዳን ትሪቢዩን፣ ሮይተርስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ሐማስ እስራኤላዊ አሜሪካዊውን ታጋች የያዙ አባላቱ እንደጠፉበት አስታወቀም። እስራኤል አዲስ በረቀቀው የ45 ቀናት የተኩስ አቁም ስምምነት ላይ ይህ ታጋች በመጀመሪያው ቀን እንዲለቀቅ ብትጠይቅም ሐማስ ረቂቁን ውድቅ አድርጎታል። ዮሐንስ ተስፋ ሐማስ እስራኤል ጋዛ ውስጥ ከፈጸመችው ጥቃት በኋላ እስራኤላዊ አሜሪካዊ ታጋች ይዘው ከሚገኙ የቡድኑ አባላት ጋር ያለው ግንኙነት መቋረጡን ያስታወቀ ሲሆን በሐማስ የታገተው የ21 ዓመቱ የእስራኤል ወታደር ኢዳን አሌክሳንደር በቅርቡ ሐማስ በለቀቀው ቪዲዮ ላይ ታይቶ ነበር። ሐማስ ማክሰኞ ባወጣው መግለጫ ታጋቹን ከያዙ የቡድኑ አባላት ጋር ያለው ግንኙነት ከመቼ ጀምሮ እንደተቋረጠ አላስታወቀም። ታጋቹ ስለ መጥፋቱም ማስረጃ አላቀረበም። እስራኤል በተደጋጋሚ ታጋቾች የሚገኙባቸው ቦታዎች ላይ ጥቃት እንደማታደርስ ብትናገርም በነበሩበት ቦታ ላይ በደረሰው ጥቃት ምክንያት ወታደር ኢዳን አሌክሳንደርን የያዙ የቡድናችን አባላት የት እንደሚገኙ ማወቅ አልቻልንም ሲሉ የሐማስ ቃል አቀባይ አቡ ኦበይዳ በመግለጫቸው አስታውቀዋል። የት እንደሚገኙ ለማወቅም ጥረታችን ይቀጥላል ሲሉ አክለዋል። በጋዛ ከሚገኙ ታጋቾች መካከል 5 የሚሆኑት የአሜሪካ ዜጋ ናቸው። አሌክሳንደር ከ5ቱ መካከል በሕይወት የቀረ ብቸኛው ታጋች እንደሆነም እስራኤል ታምናለች። ሐማስ ማክሰኞ ከሰዓት በኋላ በለቀቀው የቪዲዮ መግለጫ እስራኤል በጋዛ የምታደርገውን ጥቃት ከቀጠለች ታጋቾች በሬሳ ሳጥን ነው የሚመለሱት በማለት ለታጋች ቤተሰቦች መልእክት ሲያስተላልፍ ድርጅቱ ባሰራጨው ቪዲዮ አሌክሳንደር በሕይወት እንደሚገኝም ያመለከተ ሲሆን ታጋቹ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ መፍትሄ እንዲፈልጉ ተማጽኗል። ቴል አቪቭ ተወልዶ በአሜሪካዋ ኒው ጀርሲ ያደገው አሌክሳንደር በእስራኤል ጦር እያገለገለ ሳለ ነው ከድንበር አካባቢ በሐማስ ታግቶ የተወሰደው። ቤተሰቦቹ ከኤቢሲ ኒውስ ጋር ባደረጉ ቆይታ በሐዘን በተሞላው ንግግራቸው ይህንን ብለዋል። እኛ ምንም የበዓል ቀን የለንም፣ እንባ ብቻ ነው ያለን። አስፈሪ ነው። ታውቃለህ፣ ሴት ልጄ በዚህ ቅዳሜና እሁድ ከኛ ጋር ለማሳለፍ ከኮሌጅ መጥታ ነበር። መደሰት አልቻልንም። በጠረጴዛ ዙሪያ ተሰብስበን ጸሎት በማድረግ የተስፋ ብርሃንና ጥንካሬን ወደ ኢዳን እየላክን ነበር። እሱ ጠንካራ እንዲሆንና ከዚህ ቅዠት እንዲተርፍ እመኛለሁ እና ወደ ኒው ጀርሲ ወደ ቤታችን እንዲመለስ ተስፋ እናደርጋለን። እስራኤል በቅርቡ ባረቀቀችው የ45 ቀናት የተኩስ አቁም ስምምነት በመጀመሪያ ሳምንት አሌክሳንደርን ጨምሮ ግማሽ ታጋቾች እንዲለቀቁ ሐሳብ ማቅረቧን የሐማስ ባለስልጣን ለኤፍፒ የዜና ወኪል ተናግረዋል። ባለስልጣኑ እንዳሉት የሰላም ምልክት እንዲሆን አሌክሳንደር የተኩስ አቁም ስምምነቱ በተጀመረ በመጀመሪያው ቀን እንዲለቀቅ ተጠይቋል ሲሉ ተናግረዋል።
ሐማስ እስራኤል ከጋዛ ሰርጥ ሙሉ በሙሉ ነቅላ የምትወጣ ከሆነና ጦርነቱንም የምታቆም ከሆነ ሁሉንም ታጋቾች ለመልቀቅ የተስማማ ቢሆንም እስራኤል ባለፈው መጋቢት ድጋሚ በጀመረችው ወታደራዊ ዘመቻ ምክንያት 1630 ሰዎች የተገደሉ ሲሆን በአጠቃላይ ባለፉት 18 ወራት 51000 ሰዎች መገደላቸውን በሐማስ የሚመራው የጋዛ የጤና ሚኒስቴር አስታውቋል። ሐማስ በአውሮፓውያኑ 2023 በእስራኤል ላይ ጥቃት ፈጽሞ አግቶ ከወሰዳቸው 251 ታጋቾች መካከል 59 የሚሆኑት ያልተመለሱ ሲሆን ከነዚህ መካከልም 24 ታጋቾች በሕይወት እንደሚገኙ ይታመናል። መረጃውን ስናጠናቅር ኤቢሲ ኒውስን፣ አልጀዚራንና ሌሎች የሚዲያ አውታሮችን በዋቢነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የስፖርት ዘገባዎችን የምንከታተልበት ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ስፖርታዊ ዘገባዎች ጋር ሙሉ ቀን ሰለሞን ነኝ። የአንደኛ ሊግ የማጠቃለያ ውድድር በአዲስ አበባ ከተማ እንደሚካሄድ ተገለጸ። በ44 ክለቦች መካከል ሲካሄድ የቆየው የኢትዮጵያ አንደኛ ሊግ የማጠቃለያ ውድድር በአዲስ አበባ በበቄላ ስታዲየም እንደሚደረግ ተገልጿል። በትላንትናው ዕለት በኢትዮጵያ እግር ኳስ ፌዴሬሽን ጽሕፈት ቤት የውድድር ደንብ ውይይትና የዕጣ ማውጣት መርሃ ግብር ተካሂዷል። በዚህም መሰረት በምድብ 1 ቢሾፍቱ ከተማ፣ ቡራዩ ከተማ፣ መንጌ ቤኒሻንጉልና አዲስ ከተማ ክፍለ ከተማ ሲደለደሉ በምድብ 2 ደግሞ አቃቂ ቃሊቲ ክፍለ ከተማ፣ ባቱ ከተማ፣ ንፋስ ስልክ ላፍቶ ክፍለ ከተማና ሐረር ከተማ ተመድበዋል። በማጠቃለያ ውድድሩ ከአንደኛ እስከ 3ኛ የሚያጠናቅቁ ቡድኖች በ2018 ዓ.ም በከፍተኛ ሊጉ ተሳታፊ ይሆናሉ። ውድድሩ በአበበ ቢቂላ ስታዲየም ከሚያዝያ 19 እስከ ግንቦት 5 2017 ዓ.ም ድረስ ይካሄዳል። በተያያዘ የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የማጠቃለያ ውድድር ከግንቦት 10 ጀምሮ በሐዋሳ ከተማ ይካሄዳል። በማጠቃለያ ውድድሩ በየምድባቸው ከአንደኛ እስከ 5ኛ ደረጃን በመያዝ ያጠናቀቁ ቡድኖች ተሳታፊ የሚሆኑ ሲሆን በምድብ ሀ ሐዋሳ ከተማ፣ ወላይታ ድቻ፣ ሀዲያ ሆሳዕና፣ አዳማ ከተማና ኢትዮጵያ ቡና ሲደለደሉ በምድብ ለ ደግሞ ሲዳማ ቡና፣ ኢትዮጵያ መድን፣ ኢትዮ ኤሌክትሪክ፣ ወልቂጤ ከተማና አርባ ምንጭ ከተማ ተመድበዋል። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች ዛሬ ከምሽቱ 4 ሰዓት ጀምሮ ይካሄዳሉ። በመጀመሪያው ዙር የሩብ ፍጻሜ ጨዋታ ኤሚሬትስ ላይ በአርሰናል 3-0 አሸናፊነት የተጠናቀቀው የማድሪድና የአርሰናል የመልስ ጨዋታ ዛሬ ምሽት 4 ሰዓት ላይ በሳንቲያጎ በርናባው ይጠበቃል። ማድሪዶች ውጤቱን በሜዳቸው ቀልብሰው ግማሽ ፍጻሜውን እንደሚቀላቀሉ ተስፋ ያደረጉ ቢሆንም አርሰናሎች ደግሞ ላለፉት 79 ጨዋታዎች ከ2 ግብ በላይ ያልተቆጠረባቸው መሆናቸውን በማስታወስ ማድሪድን ጥለው እንደሚያልፉ በመግለጽ ላይ ናቸው። መድፈኞቹ ለመጨረሻ ጊዜ 3 ግቦች የተቆጠሩባቸው ከ16 ወራት በፊት ሉተን ታውንን 4-3 ባሸነፉበት የሊግ ጨዋታ ነበር። በተቃራኒው በዚህ የቻምፒየንስ ሊግ የውድድር ዓመት እንደ ሪያል ማድሪድ በሜዳው ብዙ ጎል ያስቆጠረ የለም። ሎስ ብላንኮቹ በሜዳቸው ባደረጓቸው 4 የቻምፒየንስ ሊግ ጨዋታዎች 19 ጎሎችን አስቆጥረዋል። ሁለቱ ቡድኖች በአውሮፓ ቻምፒየንስ ሊግ ያላቸውን የእርስ በርስ ግንኙነት ታሪክ ካየን አርሰናልና ማድሪድ በአውሮፓ ቻምፒየንስ ሊግ ታሪክ ያለፈው ሳምንቱን ጨዋታ ጨምሮ 3 ጊዜ ተገናኝተዋል። በሁለቱ አርሰናል ሲያሸንፍ በአንዱ አቻ ተለያይተዋል። በአጠቃላይ አርሰናል ማድሪድ ላይ በ3 ጨዋታዎች 4 ጎሎችን ሲያስቆጥር ማድሪድ ግን አርሰናል ላይ አንድም ግብ ማስቆጠር አልቻለም። የውድድሩን ዋንጫ ከፍ በማድረግ ደግሞ ማድሪድ 15 ጊዜ ዋንጫውን ሲያነሳ አርሰናል በታሪኩ አንድም የቻምፒየንስ ሊግ ዋንጫ አላሸነፈም። በየሀገራቸው ሊግ ሁለተኛ ደረጃ ላይ የሚገኙት የሁለቱ ቡድኖች የመልስ ጨዋታ ዛሬ ምሽት 4 ሰዓት ላይ በብዙዎች ይጠበቃል። በድምር ውጤት የዛሬውን ጨዋታ የሚያሸንፍ ቡድን በግማሽ ፍጻሜው ትላንት አስቶን ቪላን በድምር ውጤት 5-4 አሸንፎ ያለፈውን ፒኤስጂን ይገጥማል። ከሁለቱ ቡድኖች በተጨማሪ የውድድሩ 6 ጊዜ አሸናፊው የጀርመኑ ባየር ሙኒክ ከጣሊያኑ ኢንተር ሚላን ጋር በሳንሲሮ የሚያደርጉት ጨዋታም ሌላው የዛሬ ተጠባቂ ጨዋታ ነው። የመጀመሪያው ጨዋታ በኢንተር 2-1 አሸናፊነት መጠናቀቁ ይታወቃል። የሁለቱ አሸናፊ ደግሞ በግማሽ ፍጻሜው ትላንት ዶርትሙንድን በድምር ውጤት 5-3 አሸንፎ ካለፈው ከባርሴሎና ጋር ይገናኛሉ። በሌላ ዜና የአውሮፓ ሊግ የሩብ ፍጻሜ ሁለተኛው ዙር ጨዋታዎች ነገ ይደረጋሉ። ማንቸስተር ዩናይትድ ከሊዮን፣ ላዚዮ ከቦዶ ግሊምት፣ ፍራንክፈርት ከቶተናም፣ አትሌቲክ ከሬንጀርስ ነገ ከምሽቱ 4 ሰዓት ጀምሮ ጨዋታቸውን ያደርጋሉ። በመጀመሪያው ዙር ጨዋታዎች ቦዶ ግሊምት ላዚዮን 2-0 ካሸነፈበት ጨዋታ ውጪ ሌሎች ባቻ ውጤት መጠናቀቃቸው አይዘነጋም።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎች የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የያዝነው ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋው ደግሞ እንዲሁ ዳዊት ጎሳዬ አብሮኝ ነበረ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ